የመጀመሪያዋ የሴት አምባሳደር ዮዲት እምሩ በኢትዮጵያ ታሪክ የመጀመሪያዋ ሴት አምባሳደር ለመሆን የበቁ የአፍሪካ ኢኮኖሚ ኮሚሽን እና የአፍሪካ ህብረት እንዲቋቋም ትልቅ አስተዋጽኦ ያደረጉ ታላቅ ኢትዮጵያዊ ሴት ነበሩ። አምባሳደር ዮዲት እምሩ ሐረር የተወለዱ ሲሆን የመጀመሪያ ደረጃ ትምህርታቸውን በሐረር፣ የሁለተኛ ደረጃ ትምህርታቸውን ደግሞ በአዲስ አበባና በኢየሩሳሌም ተከታትለዋል። ወይዘሮ ዮዲት የአርበኛውና ዲፕሎማቱ ልዑል ራስ እምሩ ኃይለሥላሴ ልጅ ናቸው። አምባሳደር ዮዲት የመጀመሪያ ዲግሪያቸውን ዋሽንግተን ዲሲ በሚገኘው አሜሪካን ዩኒቨርሲቲ ሰርተዋል። በወጣትነት ዘመናቸው ዲፕሎማት ለመሆን የበቁት አምባሳደር ዮዲት በችሎታቸው ያገኙትን ይህን የሥራ መስክ ኢትዮጵያ ካፈራቻቸው ምርጥ ልጆች ጋር አብረው ለመስራት እድሉን እንደፈጠረላቸው ይገልጻሉ። በዚህም አገራቸው በዲፕሎማሲው መስክ ባገኘችው ተጋድሎ ጭምር ከአፍሪካ ብቸኛዋ ቅኝ ያልተገዛችና የዓለማችን ተወዳጅና ተደማጭ እንድትሆን እንዳደረጓት ይገልጻሉ። አምባሳደር ዮዲት በ1953 በውጭ ጉዳይ ሚኒስቴር ዓለም አቀፍ ግንኙነት ዲፓርትመንት ውስጥ ስራ የጀመሩ ሲሆን ኒውዮርክ በሚገኘው የተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ ጽሕፈት ቤት እንዲቋቋም ካደረጉት ስመጥር ዲፕሎማቶች አንዷ ናቸው። በ1979 በጡረታ ከመገለላቸው በፊት መቀመጫቸውን ስዊድን ሀገር በማድረግ በስካንዲኔቪያን ሀገራት የኢትዮጵያ አምባሳደር በመሆን አገልግለዋል። ከዳይሬክተር ጀነራል እስከ ምክትል ሚኒስትር የሥራ ኃላፊዎች ላይ አገልግለዋል። ኒውዮርክ በሚገኘው የተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛ ጽሕፈት ቤት እንዲቋቋም ካደረጉት ስመጥር ዲፕሎማቶች አንዷ ናቸው። በውጭ ጉዳይ ሚኒስቴር በአጠቃላይ ለ25 ዓመታት በትጋት ሰርተዋል። በኢትዮጵያ ታሪክ የመጀመሪያዋ ሴት አምባሳደር በመሆን ስማቸውን በወርቅ ቀለም አስፍረዋል። በልፋት የተገኘ ክብር እንጂ የቤተሰብ ስጦታ አይደለም። አንዳንድ ሰዎች በስህተት እንደሚገምቱት ዮዲት ለዚህ ትልቅ ማዕረግ የበቁት በቤተሰባቸው የዘር ሐረግ ወይም በምቾት ስላደጉ አይደለም። እንደ አውሮፓ አቆጣጠር በ1953 ዓ.ም ወደ ዲፕሎማሲው ዓለም የተቀላቀሉት ወይዘሮ ዮዲት እምሩ በሌሊትና በቀን ጥናት በትጋትና በራሳቸው ብቃት ነበር። ታሪክን መለስ ብለን ስንመለከት በንጉሠ ነገሥቱ አፄ ኃይለ ሥላሴ ዘመን የነበሩት 90 በመቶ የሚሆኑት ሚኒስትሮች፣ ጀነራሎች፣ ዳኞችና የፓርላማ አባላት የገበሬ የቄስና የገጠር ልጆች ነበሩ። በወቅቱ ትልቁ መስፈርት የማን ልጅ ነህ የሚለው ሳይሆን ምን አእምሮና ችሎታ አለ የሚለው ነበር። አምባሳደር ዮዲትም የዚሁ ብቃትና የትጋት ውጤት ነበሩ። ይህን ጉዳይ በተመለከተ ሲጠየቁ ሴቶች አብዛኛውን ጊዜ በሥራ ላይ ውጤታማ ሲሆኑ በጥርጣሬ ይታያሉ። ወደ ስልጣንና የሥራ ኃላፊነት ሲመጡም ዕውቅናውንና ምስጋናውን ሌሎች ወንዶችና ቤተሰቦቻቸው ይወስዳሉ። የኔ ትኩረት የተገኘውን እድል መጠቀምና በጽናት መስራት ላይ ነው። ስለዚህ የሚያገኟቸውን መልካም አጋጣሚዎች ተጠቅሜ አገሬን ወክዬ ጠንክሬ ሰርቻለሁ። ይህን ለማድረግም የተማረች ሴት መሆን የሚሰጠውን አቅምና ይዞ የሚመጣውን ተግዳሮቶች መገንዘብ ያስፈልጋል። እሱንም ተቀብሎ መሄድ ያለውን ዋጋ በአጽንኦት መናገር እፈልጋለሁ። ይህን መንገድ መከተሉ ደግሞ ድሮ ለኛ ሰርቷል፣ አሁንም ሊሰራ ይችላል ብለው መልሰዋል። ወይዘሮ ዮዲት እምሩ በኢትዮጵያ ታሪክ የመጀመሪያዋ ሴት አምባሳደር በመሆን ስማቸውን በወርቅ ቀለም አስፍረዋልና ክብር ይገባቸዋል። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ